10ኛ ፎቅ ላይ ደርሶ ቦሌ ላይ በካሬ 74910 ይሽጥ ያለው ብቸኛው ካምፓኒ ሁዳ ኢንጂነሪንግ ነው። ይሄ 40% ቅናሽ የተደረገባቸው አፓርትመንቶች ናቸው። ሁዳ ኢንጂነሪንግ ፎከስ አድርጎ እየሰራበት ያለው ቦሌና ቦሌ ላይ ብቻ ነው። ባለ አንድ መኝታ 90 ካሬ ነው። ሁለተኛ ደግሞ ባለ ሁለት መኝታ ቤቶች አሉ 105 ካሬና 110 ካሬዎች ናቸው ያሉት። በተጨማሪ ደግሞ ባለ 3 መኝታ ቤቶችም እንዳማራጭ ይዘመተናል። በእናንተን ሪል ስቴት ለየት የሚያደርገው የግንባታ ኳሊቲያችሁ ምንድነው? በአንድ ሳምንት ውስጥ አንድ ስላብ እየሞላን እየሄድን ነው ማለት ነው። አማራጮችን ሲደመር ከፍጥነት ጋር ነው ይዘን የመጣ ነው። ዳር ላይ ካሉ ትልልቅ ካሬዎች ይልቅ መሀል ከተማ ላይ ያሉ ትንንሽ ቤቶች ትልቅ ዋጋ አላቸው። አሁን የምታቀርቡት የቤት አማራጭ ከዚህ በፊት ከምታቀርቡት ምን ይለየዋል? ካምፓኒያችን በራሱ ስም ነው ካርታ ያለው። ከኛ በላይ ተናጋሪ የሚሆነው ቤቱን የገዛንና ቤተሰብ ያደረግነው ከስተመር ይሆናል ማለት ነው። ቅድመ ክፍያውና ሙሉ ክፍያው እናንተ ጋር ምን ይመስላል? አዲያባ ስቴዲየም ፕሮግራም ከበረንዳቸው ሆኖ ላይቭ ፕሮግራም ስቴዲየም መግባት ሳይጠበቅባቸው ከበረንዳቸው ማየት ይችላሉ ማለት ነው። ትምህርት ቤትን ብንል በቅርብ ርቀት ነው ያለው። ሆስፒታል በቅርብ ርቀት ነው ያለው። ትራንስፖርት በቅርብ ርቀት ነው ያለው። እቤታችሁ መታችሁ እረፉ። ያንን ደግሞ ያዘጋጀው ሁዳ ኢንጂነሪንግ ነው። የድሉ ተጠቃሚ ሆኑ ቤት ባለቤት መሆን የሚፈልጉ በተለይ አዲስ ተጋቢዎችን ፕሊስ ድርጅታችንን ጎብኙ እንላለን። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ሰንብታችኋል? ከዚህ ቀደም እንግዲህ እንደሚታወቀው የተለያዩ የቤት አማራጮችን ቦሌ አካባቢ እያቀረበ በሚገኘው ሁዳ ኢንጂነሪንግ ጋር ተገኝተን የተለያዩ መረጃዎችን ወደ እናንተ ስናደርስ ነበረ። አሁን ደግሞ በታላቅ ዲስካውንት የተለያዩ የቤት አማራጮችን እያቀረቡ እንደሚገኙ ሰምተን ሁዳ ኢንጂነሪንግ ጋር በድጋሚ ተገኝተናል። ወደ ውስጥ ገብተን ምን አይነት የቤት አማራጮችን እያቀረቡልን ይገኛሉ፣ የግንባታ ሂደቱስ ምን ላይ ነው ያለው የሚሉትንና ጠቅለል ያሉ መረጃዎች ወደ እናንተ የምናደርስ ይሆናል። ከፕሮግራሙ ጋር አብራችሁ ቆይታ ማደርገው እኔ ናፍቆት አማሃ ነኝ። እስከ ፕሮግራማችን ፍጻሜ እንድትቆዩ የአክብሮት ግብዣችን ነው። አብራችሁን ቆዩ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ወደ ሁዳ ኢንጂነሪንግ ስለመጣሽ። እንኳን ደህና ቆየኝ። እንግዲህ ከዚህ ቀደም ሁዳ ኢንጂነሪንግ ጋር መተን የተለያዩ የምታቀርቡትን የቤት አማራጮችና ጠቅለል ያሉ መረጃዎችን ወደ ተመልካቾቻችን ስናደርስ ነበረ። አሁን ደግሞ ምን አዲስ ነገር ይዛችሁልን መታችኋል? የግንባታ ሂደቱስ ምን ላይ ነው ያለው የሚሉትንና ጠቅለል ያሉ መረጃዎችን ወደ ተመልካቾቻችን ለማድረስ በድጋሚ እናንተ ጋር ተገኝተናል። ስለ ቤቱ አማራጮች ከማውራታችን በፊት ግን ስምህንና የስራ ድርሻን አስተዋውቅልኝ። እንኳን ወደ ሁዳ ኢንጂነሪንግ ስለመጣሽ ምስጋናው በለጠ እባላለሁ። የሁዳ ኢንጂነሪንግ የሽያጭ አማካሪ ነኝ። አዲስ ተመልካች ሊኖር ስለሚችል ስለ ካምፓኒያችሁ ፕሮፋይል በጥቂቱ በለን። ሁዳ ኢንጂነሪንግ ማን ነው? ምን አይነት ስራዎችን እየሰራ ይገኛል? መልካም። ሁዳ ኢንጂነሪንግ እና ሂባ አርክቴክት የተባሉ ሁለት ካምፓኒዎች ናቸው ያሉት። ሁዳ ኢንጂነሪንግ የኮንስትራክሽን ስራውን ሲሰራ፣ ሂባ አርክቴክት የሚባለው ዲዛይኑን ይሰራል ማለት ነው። ሂባ አርክቴክት የሚባለው ዲዛይኑን ይሰራ፣ ኢንጂነሪንግ ደግሞ ይገነባል ማለት ነው። ሁዳ ኢንጂነሪንግ ይገነባል ማለት ነው። የሁለት ካምፓኒዎች በብዛት የምንሰራው ኮንስትራክሽን ግንባታ ላይ ነው። አንደኛው ምንድነው በፊት ጨረታ እየወሰድን አውትሶርስ እየተደረገልን የምንሰራቸው ፕሮጀክቶች ነበሩ። መርካቶ ላይ ጦር ኃይሎች አካባቢ የገነባናቸው ግንባታዎች እስከ G+50 ድረስ ገንብተናል። እነሱ ምንድናቸው? ኮሜርሻል እና ሚክስድ ዩዝድ የሚባሉ ናቸው። መርካቶ ላይ የአፍሪካ ቁጥር 1 የገበያ ማዕከል ነው። እዛ ላይም ደግሞ ኮሜርሻሎችን ገንብተናል። ወደ አያት፣ ቡልቡላ፣ 4 ኪሎ፣ ፒያሳ ላይ ደግሞ የገነባናቸው ግንባቶች እነሱ ደግሞ ሬዚደንስ ለመኖሪያነት የሚያገለግሉ ናቸው። ከዚህ በፊት ስንሰራቸው የነበረው ከ3 ዓመት በፊት ደግሞ ጋፑን አየነው። ኦልሞስት በአመት ከ450 እስከ 500 ቤቶች ይፈልጋሉ። ያንን ጋፕ ስናይ ምንድን ነው ያደረግነው? ለምንድን ነው እኛ ወደ ኢንዱስትሪው ገብተን ለምን ይሄንን ችግር ለምን አንፈታ ምናምን አለና ወደ ቡልቡላ ፕሮጀክታችን ጀመር ማለት። ስለዚህ ቡልቡላ ላይ 2 ፕሮጀክቶችን ገንብተናል። እነዛ ግንባታዎች ላይ ያየናቸው ነገሮች ነበሩ። እነሱን እየገነባን ወደ ራሳችን መምጣት ጀመር ማለት ነው። አሁን 3ኛ ፕሮጀክታችንን በቦሌ ኢምፔሪያል ደግሞ ይዘን መጥተናል ማለት ነው። መልካም። አሁን ላይ ምን አይነት የቤት አማራጮችን እያቀረባችሁ ትገኛላችሁ? የትስ አካባቢ ነው እያቀረባችሁ የምትገኙት? በአማራጭ ደረጃ 2 አይነት ሎኬሽን ላይ ነው ያለው። አጠቅላላ ስናደርገው ግን ሁዳ ኢንጂነሪንግ ፎከስ አድርጎ እየሰራበት ያለው ቦሌና ቦሌ ላይ ብቻ ነው። ስለዚህ ከቦሌ ኢንተርናሽናል ኤርፖርት በቅርብ ርቀት ላይ ቦሌ ቡልቡላ አለ። እዛ ላይ G+9 አለ። አንድ ዩኒት ትቀረናለች። 137 ካሬ ባለ 3 መኝታ ቤት አለ። አንድ ይቀራል እዛ። ሌላ ደግሞ እዚህ በቦሌ ኢምፔሪያል አዲስ ፕሮጀክት አለ። ከቦሌ ኢንተርናሽናል ኤርፖርት እስከ 2 ኪሎ ሜትሮች ርቀት ላይ ከአዲሱ ስቴዲየም በቅርብ ርቀት እንዲሁም ከዩኒቨርሲቲ ኦፍ አፍሪካ በቅርብ ርቀት ላይ የሚገኝ ፕሮጀክት ነው። ያ ፕሮጀክት ባለ 1 መኝታ አለው፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶች እንዲኖሩት አድርገን ነው አሬንጅ ያደረግነው ማለት ነው። መልካም። ቤቱ የያዛቸው ክፍሎች ምን ይመስላሉ? ከካሬ መጠናቸው ጋር አድርገህ አንድ ላይ ብታብራራልኝ። ባለ 1 መኝታ 90 ካሬ ነው። 90 ካሬ ስናደርገው ኔቱ 75 ካሬ ላይ እንዲያርፍ ነው አድርገን የሰራ ነው። ሁለተኛ ደግሞ ባለ 2 መኝታ ቤቶች አሉ 105 ካሬና 110 ካሬዎች ናቸው ያሉት። እነሱ 105ቱ ደግሞ 90 ኔት ይመጣል። እንዲሁም 110ሩ ደግሞ
ኔቱ 95 ካሬ ይወጣል ማለት። ስለዚህ አንድ ባለ አንድ አለ፣ ሁለት ባለ ሁለት አለ። በተጨማሪ ደግሞ ባለ 3 መኝታ ቤቶችም እንደ አማራጭ ይዘን መተናል። ባለ 3 መኝታ ቤቶች ደግሞ 140 እና 145 ካሬ አማራጮች ይዘን መተናል ማለት ነው። ኮመናቸውን አነስ ያሉ ኮመኖች ናቸው። ለአማራጭ ማለት ከሆነ ከተማው ላይ ምንድነው የሌለው ባለ አንድ መኝታዎች ብዙ የሉም። ባለ አንድ መኝታ አማራጭ እንዲኖር አደረግን። ባለ ሁለትም ከፈለገ ሰፋፊ የሚፈልግ ከሆነ እንዲቀላቀሉ አድርገን ጎን ለጎን አድርገን የሰራነው በዲዛይናችን መሰረት ስንሰራ ባለ ሶስቶችን ጎን ለጎን አድርገን የሰራነው። ትልቅ እንኳን ቢፈልግ ቀላቅለን እንዲሰሩ አድርገን የሰራነው። ሂባ አርክቴክት ዲዛይኑን ሰራው፣ ግንባታውን ደግሞ ሁዳ ኢንጂነሪንግ እየሰራ ይገኛል ማለት ነው። መልካም። አሁን የምታቀርቡት የቤት አማራጭ ከዚህ በፊት ከምታቀርቡት ምን ይለየዋል? በጣም አሪፍ። ከዚህ በፊት ስንሰራቸው የነበሩ ነገሮች ላይ ምን መሰለሽ ክፍተት ያየ ነው። አንደኛ ብዙ አማራጭ አልነበር። በቃ ባለ ሁለትና ባለ ሶስት ነው ስንሰራ የነበረው። ትንሽ ተለቅ የሚሉ ካሬዎች ነበሩ። አሁን ላይ ግን አሻሽለን ይዘን የመጣነው ነገር ምንድነው? አንደኛውና ዋነኛው ከባለ አንድ መኝታ ጀምሮ እስከ ባለ 3 መኝታ አማራጭ እንዲኖር አድርገናል። ስለዚህ በቤት አማራጭ ደረጃ ባለ አንድ፣ ባለ ሁለትና ባለ 3 መኝታ ቤቶችን አዲሱ በቦሌ ኢምፔሪያል ፕሮጀክት ይዘን መጥተናል። የቦሌ ቡልቡላ ከዚህ በፊት የሰራናቸው ፕሮጀክት ትንሽ ካሬያቸው ትንሽ ተለቅ ይል ነበረ። እዚህ ላይ ምን አደረግን? ከተማው ላይ ባለ አንድ መኝታ የለም። ለምን ባለ አንድ መኝታ አይኖርም ብለን አሰብን። ባለ አንድ መኝታ አደረግን። ባለ አንድ መኝታ ደግሞ ስንሰራ ሁለት ባዝሩም እንዲኖር ነው ያደረግነው። ማስተሩ የራሱ ይኖራል። በተጨማሪ ደግሞ እንግዳ እንኳን ቢመጣ ሁለተኛ ባዝ እንዲኖር አድርገን የሰራነው። ተጨማሪ ባለ 2 መኝታ ቤቶች አሉ። ከዛ ሶስተኛነት ደግሞ ባለ 3 መኝታ ቤቶች አማራጮች እንዲኖር አድርገናል። ሌላኛው ያሻሻለው ነገር ምንድነው? ምንሰራበት ቴክኖሎጂም ደግሞ እያሳደግን መተናል። በፊት ርብዲ የሚባልና ሶሊድ የሚባሉ ቴክኖሎጂዎች ተጠቅመናል። እነሱ ደግሞ ምንድነው እስከ 21 ቀን ይቆዩ ነበር አንድ ስላብ ተሰርቶ ወደ ሁለተኛው ስላብ ለመሄድ። እዚህ አዲሱ ፕሮጀክታችን ላይ ደግሞ ያደረግነው ምንድነው ፖስቴንሽን የሚባል ቴክኖሎጂ አለ። በአንድ ሳምንት ውስጥ አንድ ስላብ እየሞላን እየሄድን ነው ማለት ነው። ስለዚህ ፍጥነትንም ጨምረን ይዘን የመጣ ነው ማለት ነው። አማራጮችን ሲደመር ከፍጥነት ጋር ነው ይዘን የመጣ ነው። አድገን ነው ወደ አዲስ ፕሮጀክታችን የተገናኘ ነው ማለት ነው። በጣም ጥሩ። ሰዎች እንግዲህ ቤትን ሲገዙ ኢን ሚሊየንስ ነው ኢንቨስት አድርገውበት የሚገዙት እና ቤትን ከመግዛታቸው በፊት ምን ማወቅ አለባቸው ትላለክ እንደ ባለሙያ? መልካም። እነዚህ ነገሮች ቢያውቁ ብዬ አስባለሁ። አንደኛውና ዋነኛው ምንድነው የዶክመንቴሽን ጉዳይ ነው። ዶክመንቴሽን በጣም መጣራት ያለበት ነገር ነው። ካምፓኒ የሚሸጠው ካምፓኒ የራሱ ካርታ አለ ወይ የሚለው ነገር በጣም ማየት መቻል አለባቸው። ካርታው ደግሞ ግንባታ ፈቃድ ይዘው ነው ወይ እየሰሩ ያሉት የሚለውን ነገር፣ ሊዝ ከፍለውበታል የሚለውን ነገር ማየት መቻል አለበት። ውልም እንዳለ ሁሉ ማለት ነው። ውልም ቼክ አድርገው። ሌላኛው ደግሞ ምንድነው ሲሸጡት የተለያየ ነገር ሊያጋጥምሽ ይችላል። ለምሳሌ ባንክ አስይዘሽ ልትበደሪበት ትችላለሽ። የሆነ ችግር አጋጥሞሽ ልትሸጥ ትችላለሽ። ስለዚህ ዳር ላይ ካሉ ትልልቅ ካሬዎች ይልቅ መሀል ከተማ ላይ ያሉ ትንንሽ ቤቶች ትልቅ ዋጋ አላቸው። ስለዚህ ሎኬሽን እና የሚገዙበት ቦታ በጣም ቦታ አለው ማለት። ስለዚህ ብራቸውን የት ቦታና ከማን እንደሚገዙ አውቆ መግዛት መቻል አለባቸው ማለት ነው። እነዚህ አሁን ያልኩሽን ነገሮች አጣርተው የሚገቡ ክላይንቶች በጊዜ የሚያደርስ ካምፓኒ፣ ሌላኛው ደግሞ ህጋዊና ጥራቱን የጠበቀ ስራ እየሰራ ያለ ካምፓኒ መርጠው ዶክመንቶችን አጣርተው ቢገቡበት ሁልጊዜ አሸናፊ ይሆናሉ ብዬ አስባለሁ። እናንተን እንዲመርጡ የሚያደርጋቸው ወይም ደግሞ እናንተ ላይ እምነታቸውን እንዲጥሉ የሚያደርገው ኳሊቲያችሁ ምንድን ነው? ሁዳ ምን ያደርጋል መሰለሽ? ሎኬሽን ነው አንደኛው። ምን ይዘው ነገር ምንድነው? አሪፍ ሎኬሽን ላይ አፎርደብል የሆነ ፕራይስ ነው። ለምሳሌ ቦሌ ላይ በዚህ አይነት ዋጋ ይዘን መምጣታችን አንደኛው ነው። ሌላኛው ደግሞ ፍጥነት ከጥራት ጋር ይዘን የመጣ ነው። ሂባ አርክቴክት የሚባለው እህት ኩባንያችን ዲዛይኑን ነው የሚሰራው። የሚገነባው ደግሞ ሁዳ ኢንጂነሪንግ ነው። እኛ ራሳችን ዲዛይን አድርገን እኛ ራሳችን ነው የምንገነባው። ሪዲዛይን እንኳን ቢያስፈልግ እኛ ራሳችን ነው የምናደርገው ማለት ነው። ሲቀጥል ደግሞ ከፍጥነት ጋር ነው። ኢንዱስትሪው አሁን ትንሽ የማስረከብ ላይ ትንሽ ክፍተት አለ። እሱን ክፍተት ሞልተን ክላይንቶቻችን በጊዜ ቤት እንዲያገኙ ለማድረግ ነው እየሰራን ያለ ነው። ስለዚህ በእነዚህ ነገሮች እኛን ይመርጡናል። ሌላው ዶክመንት ይዘን ነው የምንንቀሳቀሰው። ለምሳሌ ካርታ ብንልሽ በካምፓኒያችን በራሱ ስም ነው ካርታ ያለው። ግንባታ ፈቃድ ካልን ግንባታ ፈቃድን በራሳችን ያለው። ሊዝም ደግሞ ሙሉ የ99 ዓመት ክፍያ ከፍለን ያዘጋጀነው ማለት። ስለዚህ ምንም አይነት ዶክመንቴሽን ምንም አይነት ይሄ እንዴት ነው ሊዝ ክፈሉ የሚባል ነገር የለም። ከኖርሽ በኋላ ሊዝ ክፈሉ የሚባል ነገር የለውም። እዚህ ሁዳ ኢንጂነሪንግ ላይ ግንባታውም ፍቃዱም በእኛ ስም ነው ያለው ማለት። ስለዚህ ሪስካቸው ኦልሞስት ወደ ዜሮ የደረሰ ነገር ነው ያቀረብንላቸው ያለው ማለት ነው። ሰዎች መጥተው ቤትን ቢገዙ እናንተ ጋር ቤቶቹን ለምን አይነት አገልግሎት ሊጠቀሙበት ይችላሉ? ተጠቃሚነታቸውስ ምንድን ነው? እኛ ጋር አሁን እየገዙ ያሉት ከ90% በላይ ዲያስፖራ ሀገር ውስጥ አይኖርም። ገንዘባቸው ላይ ደግሞ አይደራደሩም ዲያስፖራዎች። እነሱ ብዙ ጊዜ የሚፈልጉት ምንድነው ከኤርፖርት ቅርብ ሲሆን ለገስት ሃውስ ነው ብዙ ጊዜ የሚመከረው። ብዙዎቹ የሚገዙት ምንድነው ገስት ሃውስ ሊያከራዩት ነው። አብዛኞቹ እየገዙ ነው ያሉት ምንድነው ሊያከራዩት፣ ባለ አንድ መኝታውን ባለ ሁለትም ባለ ሶስትም ቢሆን ፈርኒሽድ አድርገውት ሊያከራዩት ነው እየገዙ ነው። ለኢንቨስትመንት ነው ብዙዎቹ እየገዙ። ጥቂቶች ደግሞ ከቢሮቸው ቅርብ ርቀት ላይ እንዴት ነው አንዳንድ ሰው በጣም ሴንሲቲቭ ነው፣ ከቢሮ ቅርብ የሆነ ቦታ የሚፈልግ ሰው አለ። እሱን የሚገዙ ሰዎች አሉ። ጥቂት ሰዎች ደግሞ እዛው ሰፈር ያሉ ደግሞ ሰዎች ደግሞ አሉ ማለት ነው። እነሱ ደግሞ ለልጆቻቸው ቅርብ የሆነ ነው። አይተሽ ከሆነ የሃይማኖት ቦታዎች ቅርብ ናቸው ከሳይቱ፣ ትምህርት ቤቶች ቅርብ ናቸው።
ሆስፒታል ብንል በቅርብ ርቀት ነው ያለው ትራንስፖርትን ብንል ቅርብ ነው መሀል ከተማ ነው ያለው እዛ አካባቢ የለመደ ሰው ደግሞ መሀል ከተማ ላይ የለመደ ሰው በጣም ጥቂት በሬሾ ብናስቀምጠው ከ10% ያልበለጠው እዛው አካባቢ ያለ አሎኬሽን የሚፈልግ ሰው ለመኖር የሚፈልግ ሰው አብዛኛው ግን ለኢንቨስትመንት ነው ሰዎች እየገዙ ነው ያሉት ከኛ ማለት ነው መልካም ስለ ቤቶች እናይል ካልከኝ ግንባታውን ሄጄ ደግሞ ባየው ደስ ይለኛል ባለፈው ያየነው አለ አሁን ደግሞ ምን ላይ ነው ያለው የሚለውን ነገር መሬት ይወረደውን ነገር ሄጄ ባየው ደስ ይለኛል በጣም ማለት ስለዚህ ሳይቱን አይታችሁ ትመጣላችሁ ባለፈው ስትሄዱ ያያችሁትን ነገር አለ አሁን ደግሞ ምን ደረሰ የሚለው ነገር እኔ ከምነግራችሁ ሳይታችን ጎብኝተን ከዛ በኋላ ተመልሰን ደግሞ ከኛ ጋር የሚቀጥለው ነገር ምን ወያዩበት ይሆናል ማለት ነው እሺ መልካም ውድ ተመልካቾቻችን እንግዲህ ቃልን በተግባር በሚለው መርሃቸው መሰረት ከቢሮ ቆይታችን ሳይታቸው በሚገኘው ቦሌ ኢምፔሪያል ጋር ተገኝተናል ግንባታውን በተመለከተ ከሳይት ማናጀሩ ጋር ቆይታ ማድረግ ይሆናል አብራችሁን ቆዩ እንዴት ነሽ ሰላም ነሽ አለው እግዚአብሔር ይመስገን አለን ደህና ነን እንኳን ደህና መጣሽ እንኳን ደህና ቆያችሁ አንድ ኤክስራችን ከመጀመራችን በፊት ለሴፍቲ የሚሆኑ ማቴሪያሎች ልስጥሽ እሺ ይቻላል እንግዲህ መተን የተወሰኑ ነገሮችን አይተን ነበር ከዚህ ቀደም አሁን ደግሞ ምን አዲስ ነገር ይዛችሁልን መጣችኋል ግንባታው ደግሞ ምን ላይ ደረሰ የሚለው ለማየት ነው የመጣነው ከዛ በፊት ግን አዲስ ተመልካቾች ሊኖሩ ስለሚችሉ ስምንና የስራ ድርሻን አስተዋውቅልን እሺ ኢንጂነር አሰፋ ባላለው የሁዳ ኢንጂነሪንግ የፕሮጀክት 24 ኢምፔሪያል ሳይት ፕሮጀክት ኃላፊ ነኝ እንግዲህ ከ3 ሳምንት በፊት ስትመጡ የነበረበት ሁኔታ አይታችኋል ድርጅታችን እንግዲህ ቃልን በተግባር በሚለው መርሁ እምነቱን እንዲሰጡት በጠየቃቸው ከስተመሮች ስም ቃሉን ጠብቆ እምነቱን አክብሮ ዛሬም 3ኛ ሳምንታችን ላይ እንግዲህ ስትመጡ 3ቱን ስላብ እንግዲህ ሞልተን ስትመጡ አይ ቲንክ 7ኛ ስላብ ላይ ነበር የመጣችሁት ዛሬ ደግሞ 10ኛ ስላብ ላይ ደርሳችኋል 10ኛ ስላብን ትናንትና ነው የሞላ ነው ሳምንት እንግዲህ 11ኛ ስላብን ስንሞላ እንገናኛለን ማለት ነው ድርጅታችን እንግዲህ ቃሉን እንደጠበቀና ቃሉን እንዳነገበ ቃልን በተግባር በሚለው መርሁ እንግዲህ ጉዞውን ቀጥሏል ከኛ በላይ ተናጋሪ የሚሆነው ቤቱን የገዛንና ቤተሰብ ያደረግነው ከስተመር ይሆናል ማለት ነው እንግዲህ ከቢሮ ቆይታችን ሳይቱ ጋር ተገኝተናል ወደ ውስጥ ገብተን ደግሞ ሳይቱ ምን ላይ እንደደረሰና ስለ ግንባታው አንዳንድ ነገሮችን እናውራ ደስ ይያለኝ መልካም ታች በነገርኩሽ መሰረት ዛሬ ሰራተኞቻችን እንደምታያቸው ትናንትና ኮንክሪት ሙሌት ነበረ ከኮንክሪት ሙሌት በኋላ በተጠናከረ መልኩ ሁሉም ሰራተኛ በስራ ገበታው ላይ ይገኛል እንደምታዩት የብረት ሰራተኛ አለ የፎርምወርክ አናጺ የምንለው ሰራተኞች እሱን በሚገባው በሰዓቱ በጊዜው በደንብ በተቀናጀ መልኩ የሰራ ነው እንግዲህ ለሳምንት ሙሌት ለሳምንት የኮንክሪት ካስቲንግ ፕሮግራም ከወዲሁ እንግዲህ ሁሉም ሰራተኛ በተጣደፈና በተቀናጀ በተደራጀ መልኩ እየተዋራጠ ነው እንደምታዩ ማለት ነው ሶ ምንድነው አሁን ቀጣይ የሚሆነው ምንድነው ነገ ከነጎዲያ ብዙሃኑን የኮለን ወይም ደግሞ የብረት የቆመውን ፎርምወርክ የማልበስ ከዛ በኋላ ስላባችንን በቀጣይ 3 ቀን ውስጥ የማጠናቀቅና የሚቀጥሉ የፖስቴሽን ቴክኖሎጂዎችን የኤሌክትሪካልና የሳኒታሪ ፖይንቶችን ማስቀመጥ ስራ እናጠናቃለን ማለት ነው እንግዲህ በ3 ሳምንታች ውስጥ 7ኛ ፍሎር ላይ ነበርን አሁን እንግዲህ 3 ስላብ ሞልተናል እንደምታዩ 10ኛ ፍሎር ላይ ነው ያለነው እንግዲህ የተናገርነውን እየፈጸምን ያለነው ምስክርነቱ ደግሞ በእናንተና በከስተመሮቻችን የሚገለጽ ይሆናል ማለት ነው በምን ሁኔታ ነው የግንባታ ፕሮግረሱ እንደዚህ ይጨመራል ያው እንግዲህ ድርጅታችን ትልቁ መርሁ በእቅድ መመራት ነው እቅዳችንን ደግሞ በየጊዜው እየገመገምን እየጎደለን ወይም ደግሞ የትንሽ ፕሮጀክታችንን ሊያንገጫገጭ የሚል ጥቂት ነገር ብትሆንም እሷን ነገር እያስተካከልን እየፈታን የምንሄድበት አግባብ ነው ሁለተኛ ብዙ ነገሮቻችን ስቶኮች ናቸው በቃ ማቴሪያሎቻችን ስቶክ ነው በዛ ላይ ደግሞ ፋይናንሻሊ ያለን አቅምና ከሰራተኞቻችን ጋር በበቂ ሁኔታ የክፍያ ስርዓት ጋር ወይም ደግሞ ከአንዳንድ ተግዳሮቶች ጋር የምናከናውናቸው ነገሮች ስሙዝ የሆነ በመሆኑ እያንዳንዷን ነገር ቀን በቀን እነጋገራለን በየቀኗ እየፈታን በመሄዳችን ውጤቶቻችን ከዛ ነው የመነጩት መልካም የእናንተን ሪል ስቴት ለየት የሚያደርገው የግንባታ ኳሊቲያችሁ ምንድነው በጣም ለየት የሚያደርገን በሙያተኛ መመራቱና ባለቤቱ ሙያተኛ መሆኑና እያንዳንዱ ስራ በየቀኑ መገምገማችንና ኳሊቲ መቋጠራችን በጣም ጥሩ ዕለት ተዕለት ከምንጠቀማቸው ነገሮች ውስጥ እኛ ሰዎች ፋሲሊቲ ነው በዋነኛነትና አካባቢ ላይ የሚገኘው ፋሲሊቲ እና ኮምፓውንድ ውስጥ የሚገኘው ፋሲሊቲ ምንድን ነው ፋሲሊቴሽን እንግዲህ ያው አሁን ያለው ፕሮጀክት 24 ኢምፔሪያል ሳይታችን እንግዲህ ከኔ ጀርባ እንደምታዩት የኢትዮጵያ አየር መንገድ የሀገራችን የጀርባ አጥንት የአፍሪካ ቀንድ መመኪያ
ኤርፖርታችን ከጀርባችን ይገኛል። እንግዲህ በ1 ኪሎ ሜትር ርቀት ውስጥ ነው ይሄ ፕሮጀክት የሚገኘው። ይሄ አንዱ ፋሲሊቴሽን ነው ለህንጻችን ተጠቃሚዎች በቅርብ ርቀት የሚያገኙት ነው። ሁለተኛው ከኔ በስተግራ እንደምታየው የአዲሱ አዲስ አበባ ስቴዲየም ለወደፊቱ ለአፍሪካ ዋንጫ ለዓለም ዋንጫ ለማዘጋጀት እንግዲህ በዝግጅት ላይ እንድንገኝ ከሚያደርግ ወይም ደግሞ ከኛ ህንጻ በቅርብ ርቀት ውስጥ በቅርብ ርቀት ብቻ አይደለም በተወሰነ ሜትር ልዩነት ውስጥ ግልጽ ብሎ ግልብ ብሎ በሚታይ መልኩ ለፕሮጀክታችን ቅርብ የሆነበት ሁኔታ አለ። እንግዲህ ያው ካንቺ ጀርባ ደግሞ የ22 ወይም ደግሞ ጎላጉል ብዙ የንግድ ተቋማቶች ወይም የንግድ ሴክተሮች ያሉበት ብዙ የከተማችን ታዋቂ ሰዎች የሚገበያዩበትና የሚገኙበት ለህንጻችን እጅግ በጣም ቅርብ የሆነበት ሁኔታ ነው ያለው። በእኔ በስተቀኝ በኩል እንደዚህ እንደምታየው መገናኛ ብለን የምንጠራው የገበያ ማርኬቲንግ ሲስተሙ በሙላ በስፋት የሚገኝበት መገናኛም በዚህ በ2 ኪሎ ሜትር ርቀት ውስጥ ይገኛል። ሌላው በጣም በተለየ መልኩ ለዚህ ህንጻ ቪው የሚሰጠው አዲሱ ቤተመንግስት እንደምታዩት ከዛ ተራራ ላይ ቁልጭ ብሎ በተለይ በማታው መርሃ ግብር ስራ ስንሰራ በጣም ከምንዝናናበትና በጣም ሳቲስፋክሽን ከሚሰጠን አንዱ ቤተመንግስቱ ውልል ብሎ ነው ቁልጭ ብሎ ነው የሚታየው። ለዚህ ህንጻ ከሚያስደምሙ ቪዎች አንዱ ቤተመንግስታችን ነው። ከአየር መንገዳችን በስተጀርባ የዊንድስ ኦፍ አፍሪካ የአፍሪካ ትልቁ ፓርክ ከአፍሪካ አንደኛ የሚባለው ፓርክ ትልቅ የቪው ልዩነት ይፈጥራል ብለን እናስባለን። እኛም በጉጉት የምንጠብቀው ነው። ምናልባት የቤት ባለቤት እድለኛ የሆኑ ቤተሰቦቻችንም በተለየ መልኩ በቤተ መንግስታችንና በዚሁ ባልኳችሁ ከአፍሪካ አንደኛ በሆነው ፓርካችን የተለየ ገጽታና የተለየ ድባብ ይፈጥርላቸው ብለን እናስባለን። ያ እንግዲህ በትልቅ ሁኔታ በትልቅ ልዩነት ውስጥ ለዚህ ህንጻ እድል በሚባል መልኩ እንትን ያለ ነውና እሱም አንዱ ትሩፋት ነው። እንግዲህ ከሞላ ጎደል ፋሲሊቴሽኑ ከሎኬሽን አንጻር ከመንገዶች አቅጣጫ አንጻር ይሄን ይመስላል። ነገር ግን ህንጻችን ደግሞ ያዘው ደግሞ ከ2 ቤዝመንቶች ጂም፣ ሳሙና ባዝ፣ ማርኬት የተለያዩ ፋሲሊቴሽኖች አሉ እስከ ከርሰ ምድር ዋጋ ጨምሮ ማለት ነው። ይሄንን እንግዲህ ህንጻችን ወይም ፕሮጀክታችን ያማከለና ያካተተ ነው። በጣም በብዙ መልኩ ከብዙ የኤልሴት ካምፓኒዎች የሚለይበትን ሰፋፊ ልዩነቶች በጎልቶ የሚታዩበት ተግባርና ድርጊት ክንውኖችን እያከናወነ ያለ ኤልሴት ካምፓኒ ነው ድርጅታችን። ስለሚገዙን ብቻ ሳይሆን መጥቶ ስለጎበኙን ሁሉ የቢዝነስ ሁኔታ ወይም የሴክተሩ ያለበትን ሁኔታ የምናሳይበትና እንዲያውቁ የምናደርግበት ሁኔታ ደግሞ አንዱ ትንሽ ለየት የሚያደርገን ይሄ ነው። ወደፊት ከሁዳ ኢንጂነሪንግ ምን እንጠብቅ? የሚጠበቁ ብዙ ነገሮች ይኖራሉ። ግን ለማህበረሰባችን እንዲጠቅመውም እንደ ሁዳ ኢንጂነሪንግንም ሴክተሩንም እንደመለወጥም እንደመቀየርም ልዩነት እንደመፍጠርም እንደምናስበው ምንድነው እኛ በቃላችን ተመርኩዘን ፕሮጀክታችን እየመራን ነው፣ ድርጅታችን እየመራን ነው። ቃልም በተግባር በሚለው መርሃችን መሰረት ፕሮጀክቱን በሚፈለገው ልክ እያስኬድ ነው ስለሆነ በአጭር ጊዜ ስለምናስረክብ ቤት ባለቤት መሆን የሚፈልጉ በተለይ አዲስ ተጋቢዎችን ፕሊስ ድርጅታችንን ጎብኙ እንላለን። እንቀበላቸዋለን፣ ዌልካም እንላቸዋለን። በተሻለ መልኩ ደግሞ ለእናንተ ደግሞ የተለየ ነገር እንዲኖረን ደግሞ የሚያስችል ነገር ደግሞ ለመንደፍ ደግሞ በቅርቡ እናስባለን። ጠብቁን በዚህም እንላለን። ለሰጠን ማብራሪያ እጅግ አድርገን እናመሰግናለን። ከልብ አመሰግናለሁ። ታዲያ እንዴት ነበር የሳይት ቆይታሽን? እንዴት አየሽ? ባለፈው የመጣሽበት ያየሽ ነገር አለ፣ አሁን ደግሞ ያየሽ ነገር አለ። እንዴት ነበረ? ያው ቃልን በተግባር በሚለው መርሃችሁ መሰረት እዛ ተገኝቼ ሳይቱን አይቼው ነበረ። ጥሩ ፕሮግረስ ላይ ነው ያለው። ስለ ግንባታው የተወሰኑ ነገሮችን አይቻለሁ። እስቲ ስለ አከፋፈል ሁኔታው እናንሳ። አሁን ላይ በካሬ ስንት ነው እየሸጣችሁ የምትገኙት? ዋጋው እንግዲህ 10ኛ ፎቅ ላይ ደርሶ ቦሌ ላይ በካሬ 74910 ብር ይሸጣል ያለው ብቸኛው ካምፓኒ ሁዳ ኢንጂነሪንግ ነው። አሁን የምነግርሽ ዲስካውንት ተደርጎባቸው ነው፣ ቅናሽ ተደርጎባቸው በአንዴ ለሚከፍሉ ደንበኞቻችን የተዘጋጀ ዋጋ ነው። ስለዚህ 90 ካሬ ባለ 1 መኝታ አለ። በአንዴ ለሚከፍሉ ደንበኞቻችን 6,741,000 ብር ነው። ሌላ ባለ 2 መኝታ አለ 105 ካሬ የሚባል እሱ ደግሞ 7,865,000 ብር። ሌላ ደግሞ ባለ 3 መኝታ 140 ካሬ አለ። እሱ ደግሞ አጠቃላይ ክፍያው 10,487,000 ብር ከፍለው የቤት ባለቤት መሆን ይችላሉ ማለት ነው። ይሄ 40% ቅናሽ የተደረገባቸው አፓርትመንቶች ናቸው። በሚቀጥለው ደግሞ አይኔ በአንዴ መክፈል አልችልም፣ ቀስ ብዬ በ2 ዓመት መክፈል እፈልጋለሁ ለሚል ደንበኛ ደግሞ በካሬ 124,850 ብር 15% ደግሞ ከ1.6 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በጣም ጥሩ። በህብረተሰቡ ዘንድ አብዛኛው ጊዜ የማስረከቢያ ጊዜ እንደ ጥያቄ ይነሳልና እናንተ ጋር የማስረከቢያ ጊዜ ምን ይመስላል? በጣም አሪፍ። እንደ ሁዳ ኢንጂነሪንግ እየሰራንበት ያለነው አንደኛውና ዋነኛው ነገር ምንድነው? ፍጥነት ነው። ስለዚህ ለዚህ ፍጥነት እያደረግን ያለው ምንድነው? ፖስቴሽን የሚባል ቴክኖሎጂ አለ። በሳምንት አንዳንድ ስላብ እየሞላ ነው። ትዝ የሚልሽ ከሆነ አንቺ ራሱ የመጀመሪያ ጊዜ የመጣሽ ጊዜ የነበረበት ፍሎር አለ፣ አሁን ደግሞ የደረስንበት ፍሎር አለ። አሁን 10ኛ ፍሎር ያለ ነው። የቀረነውን 7 እና ስላብ ብቻ ነው የሚቀረን። ስለዚህ በ2 ወር ውስጥ
የቀረውን ሙሉ የስኬለተን ስራ መስራት እንችላለን ማለት ነው። ፕሮጀክቱ የ2 ዓመትም ቢሆን እኛ ግን በ1 ዓመት ከ6 ወር ሰርተን ለማስረከብ ነው። በዚህ ፍጥነታችን ኦልሞስት በ1 ዓመት ውስጥ ማለቁም አይቀር ጉዳይ ነው በዚህ ፍጥነት ማለት። ነገር ግን ክላይንቶች ሰርፕራይዝ መሆን ስላለባቸው ፖስት ስራችንን እየሰራን በፖስቴሽን ቴክኖሎጂ ቀድመን ከተባለ ጊዜ ቀድመን ለማስረከብ ነው እየሰራን የምንገኘው። አገር ውስጥ ያሉ ሰዎች እና ውጭ ሀገር ያሉ ሰዎች በምን አይነት መንገድ ይስተናገዳሉ? ውልን በተመለከተ መልካም። አገር ውስጥ ያሉ ሰዎች በአካል መምጣት ስለሚችሉ እነሱ በዚህ ማስተናገድ እንችላለን። ነገር ግን ከሀገር ውጭ ያሉ ሰዎች ደግሞ ዲኤችኤል ስላለ በዲኤችኤል ውል እየተላላከን መጨረስ የምንችላቸው ነገሮች አሉ ማለት ነው። በጣም ጥሩ። እነዚህን የቤት አማራጮች ማግኘት እንዲሁም ደግሞ መግዛት የሚፈልጉ ሰዎች በምን አድራሻና ስልክ ቁጥር ሊያገኟቸው ይችላሉ? በስልክ ቁጥሮች ስልክ ቁጥሮች እናስቀምጣለን ከታች፣ በሱ መደወል ይችላሉ። እኔ በአካል መምጣት ፈልጋለሁ ደግሞ ካሉ ቦሌ መድኃኒዓለም አቢሲኒያ ፕላዛ ጀርባ አምነን ህንፃ ላይ 2ኛ ፎቅ ቢሮችን መጥተው በአካል ሊያገኙ ይችላሉ ማለት ነው። በጣም ጥሩ። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥክ። ጥቂት ቤቶች ናቸው የቀሩ፣ የእድሉ ተጠቃሚ ሁኑ ልንፈልጋለሁ ማለት ነው። በጣም ጥሩ። ስለሰጠ ማብራሪያ እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። ውድ ተመልካቾቻችን የተለያዩ የቤት አማራጮችን ቦሌ አካባቢ እያቀረበልን በሚገኘው ሁዳ ኢንጂነሪንግ ተገኝተን ወደ እናንተ ስናደርስ የነበረው ፕሮግራም ይህንን ይመስል ነበረ። የተለያዩ የቤት አማራጮችን ማግኘት እንደዚሁም ደግሞ መግዛት የምትፈልጉ ተመልካቾቻችን እታች ባስቀመጥንላችሁ አድራሻ በመገኘት ወይም ደግሞ በስልክ ቁጥር በመደወል ማግኘት ትችላላችሁ። በቀጣይ ፕሮግራማችን እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።